ተለመደው አቶ ሽሎሞ አማራጭ የለንምና የምንጀምረው በታጋቾች ጉዳይ ነው። ድርድር እየተካሄደ ነው። ምን ደረጃ ላይ እንደደረሱን እስካሁን ድረስ ግልጽ አይደለም። እንደሚባለው ከሆነ ዛሬ የፕሬዚዳንት ዶናልድ ትራምፕ ልዩ መልእክተኛ ዶሃ ገብተዋል ወይም ይገባሉ ተብሎ እየተጠበቀ ነው። ነገሮች በጣም ውስብስቦች ናቸው። በአንድ በኩል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የፖለቲካ ጫና ስላለባቸውና መሆንም ስላለበት ሐማስን ከድረገጽ ማጥፋት አለባቸው። የጦርነቱ አንዱ ዓላማ ነው። ያ ብቻ ሳይሆን የሐማስን ታጣቂዎች መግደል ወይም ደግሞ የጦር መሳሪያ ማስፈታት ሳይሆን እንዲሁም በጋዛ ላይ ምንም አይነት የሐማስ አገዛዝ እንዳይኖር ለማረጋገጥ ነው። ይሄ አንዱ የጦርነቱ ዓላማ ነው። ሁለተኛው የጦርነት ዓላማ ደግሞ አሁን ጋዛን በተመለከተ ብቻ ነው የምናየው። የተጠለፉት ወገኖቻችን ከ250 በላይ የሚሆኑት በ7 ቀን 10ኛ ወር 23 ዓ.ም የተጠለፉትን እነሱን ደግሞ ማስመለስ ነው። እስካሁን ድረስ ወደ 190 የሚሆኑት ተመልሰዋል። 191 የሚሆኑ ማለት ነው። እና አሁን የቀሩት 59 ናቸው። ከ59 ደግሞ እንደሚሰጠው ግምት ወደ 29 የሚሆኑት በህይወት እንዳሉ ሲሆን ከዛ በላይ ያሉት ደግሞ ወደ 30 አስክሬኖች ናቸው። ስለዚህ እስራኤል የተጠለፉትን ሰዎች ብዙዎቹን ያስመለሰቻቸው በዲፕሎማሲ ሂደት ነው። ሐማስ አረመኔ ድርጅት ነው። አረመኔና ቆራጥ ነው። መጥፎ ነው። የሰብአዊ መብት ጣሽ ነው። እና አሁን ይህ ባለበት ሁኔታ እስራኤል በአንድ በኩል የዜጎቿን ማስለቀቅ ትፈልጋለች። በአንድ በኩል ደግሞ ሐማስ ከተመታው፣ ከተደበደበው፣ ከተጨፈጨፈው፣ ከተወገጠው እንደገና እንዲያንሰራራ አትፈልግም። ስለዚህ አሁን ምናልባት አሁን ያለውን ሁኔታ ለየት የሚያደርገው እንዴት ነው? የአሜሪካ ፕሬዚደንት የተመረጡት ፕሬዚደንት የሐማስን ጉዳይ ልክ እንደ እስራኤል አይን በአይን ነው የሚያዩት። ስለዚህ ሐማስ በምንም ጊዜ በምንም ተአምር ሐማስ እንዲኖር አይፈለግም። በተለይም ደግሞ ጋዛ እንደ ሀገር በጦርነቱ ምክንያት ስለፈረሰች ጋዛ የሚባል ሀገር የለም። ዝም ብሎ ለይስሙላ ህዝቡ ነው ያለ እንጂ ህዝቡ እየተስተዳደረ ያለው በሚገባለት የሰብአዊ እርዳታ ስለሆነ የጋዛ እጣ ፋንታ ምን ይሆናል በሚባልበት ጊዜ የጋዛን እጣ ፋንታ እና የጋዛን ዜጎች እጣ ፋንታ ለማረጋገጥ መጀመሪያ ሐማስ የሚባለው ድርጅት እንደ ድርጅት ወይም ታጣቂዎች መኖር የለባቸውም። ስለዚህ ሐማስ ደግሞ እያደረገ ያለው እንዴት ነው? የእኛን ዜጎች እንደ ኢንሹራንስ አድርጎ ወስዶ እነሱ ናቸው የእሱ የመኖርና ያለመኖር ዋስትናዎች ማለት ነው። እና በቀላሉ መልቀቅ አይፈልግም። ያለው አማራጭ እንግዲህ ያለው አማራጭ እስራኤልም ለቃ ብትወጣ እንዳንተ አመለካከት ሐማስ ይለቃል ብለህ ታስባለህ? አይለቅም ሁሉንም። እስራኤል አንድ ነገር አለ። ለእስራኤል አሁን በጣም ትልቁ የጉሮሮ አጥንት ሆኖ ያለው በተለይ በ29ኙ በህይወት ያሉት ሰዎች ናቸው። ሬሳን በሬሳ መደራደር ይቻላል። አሁን እነዚህ 29 በህይወት ያሉ ሰዎች 25 ነው የሚባለው። ምን ያህል እንደሆነ አላውቅም። እንግዲህ ያሉት የሚባለውን ነው። እኔ እስከ 29 ያሉ በህይወት ነው የሚባለው። ከዚያ በታችም ሊሆን ይችላል። ለምሳሌ እኔ እናንተ እየተነጋገርና አሁን የሞተ ሊኖር ይችላል፣ ማወቅ አይቻልም። ስለዚህ በጥቅሉኛ ማለት የምንችለው ምን መሰለህ አቶ ፋሲል፣ እነዚህን በህይወት ያሉትን ሰዎች ለማስመለስ የእስራኤል ሀገር መንግስት ፖለቲካዊ ጫናውን ወደ ጎን ጥሎ የዲፕሎማሲ ጫናውን ወደ ጎን ጥሎ እንደምንም ብሎ ጥበብ በተሞላበት መንገድ የተጠለፉትን ሰዎች በህይወት ያሉትን ማስመጣት፣ ሬሳዎችን ደግሞ አስክሬናቸው መጥቶ እንዲቀበር ማድረግ የዚህ መንግስት ኃላፊነት ነው። ስለዚህ በዚህ ሁኔታ ስላለን አሁን ደግሞ ያለንበት ወቅታዊ ሁኔታ እንዴት ነው? አሁን በእኛ የፑሪም ዓመት በዓል አለ። በአረቦች ደንግ ደግሞ በጣም የተቀደሰ የጾም በዓል አላቸው፣ ሮመዳን የሚባል በሮመዳን አለ። ከዛ ደግሞ ከሮመዳን በኋላ ደግሞ የእኛ ደግሞ የፋሲካ በዓል ይመጣል። ስለዚህ ተመልሶ እንደገና ወደ ጦርነት ላለመዘፈቅና ጦርነት ላለመክፋት በተለይ በዚህ ዓመታት በዓል ውስጥ የአሜሪካው ልዩ ተላኪ ቪትኮም የሚያደርገው እንዴት ነው? ምናልባት የተወሰኑ ሰዎች እንዲለቀቁ ዊትኮፍማ አቶ ሽሎሞ ዊትኮፍ ያቀረበው ሀሳብ አለ። አሁን 10 እስከ 11 ልቀቁ፣
50 እስከ 60 ቀን የተኩስ አቁም ስምምነት ይኖር፣ በዛ ጊዜ ውስጥ የሁለተኛውን ዙር በማስመልከት ድርድር ይካሄድ፣ ከዛም በኋላ ከ50 እና ከ60 ቀን በኋላ የተቀሩት ይለቀቁ ነው ያለው። ይህን ሀሳብ ግን ሐማስ የተቀበለው መስሎ አይታይም። አንደኛ ሐማስ ምንም አማራጭ የለውም። አቶ ፋሲል አሁን ባለንበት ሁኔታ እስራኤል ያላት አቋም ጠንካራ አቋም ከሆነና በተለይ የሰብአዊ እርዳታዎች አይገቡም ከተባለ ኤሌክትሪክ ካልገባ ውሃ የሚነፈጉ ከሆነ የሚገቡት የሰብአዊ እርዳታዎች በተለይ በጭነት መኪና እየተጫኑ የገባው በነገራችን በየቀኑ 800 የጭነት መኪናዎች ሲገቡ ነበር። አሁን ቀርቷል እኮ አሁን ሳምንት ሊሆነው ነው ባልሆነ ነገር እኮ ነው። ከጦርነቱ በፊት ከመጀመሩ በፊት ጦርነቱ ሲገቡ የነበሩት እስከ 300 ናቸው። አሁን ግን 800 ሲገባ ቆይቷል። ታዲያ አሁንም እኮ እየተራብን ነው የሚሉት ይሄን የሚሉትን ጥሎ የኛም እኮ አንዳንድ ምን አለ መሰለ ሁሉን ነገር እኛ መሸከም አንችልም። ሁሉን ነገር የኛ ጥፋት ማድረግ የለብንም። የኛ መንግስት ማድረግ ያለበት አሁን የተባለው ነገር አንድ ነው። የአዛ ህዝብ ጋር እኔ ጠብ የለንም። ያለን ከታጣቂዎች፣ ከቴሮሪስቶች፣ ከወንበዴዎች ጋር ነው። ስለዚህ ከፈለጋችሁ ዜጎቻችን ልቀቁ፣ የአዛ ህዝብ ነፃነቱን ያገኝ ነው። ግን በአንድ በኩል የአዛ ህዝብ ሐማስን እየደገፈ ሐማስን እንዲያሰራራ እያደረገ ልጆቻቸውን እየሰጡ እነሱ እንደገና እየተመለመሉ የእስራኤልን ህዝብ እና የእስራኤልን ሀገር ወታደር ለመዋጋት እያስመለመሉ ህዝቡ ተጎዳን ያለ እየየ ሊል አይችልም። ይሄ አይሰራም። በነገራችን ላይ ታስታውስ እንደሆነ ጊዮራ አይላንድ የሚባሉት ቀደም ሲሉ ነው ከመጀመሪያው ጊዜ ተጀምረዋል። በነገራችን ላይ አቶ ፋሲል ላስታውስ የምፈልገው የመጀመሪያው ዙር ህፃናቶችና ሴቶች የተለቀቁት እድሜያቸው ከ18 ዓመት ቢሆነው የዛን ጊዜ ሐማስ እስራኤል ሙሉ በሙሉ ዘምታ አልነበረም በሐማስ ላይ። ግን ሲንዋር ምንድነው ያደረገው? ከአሁን ወደ ገሃነቡ ሀገር የሄደው ሲንዋር እሱ ምንድነው ያደረገው? በቃ ብቻ ቤንዚን አስገብልን፣ ዴሌቅ ይባላል፣ ቤንዚን ይግባልን፣ ሶለር ይግባልን፣ የሰብአዊ እርዳታ ይግባ፣ ግዴላቸውም እና ሴቶችና ልጆችን እንፈቅዳለን። የሚሆነው ምንድነው? ከዛ በኋላ እስራኤል በሩን ከፈተችና በቃ የሰብአዊ እርዳታቸውን ሁሉ ይሰጣሉ። ያ ብቻ ሳይሆን የሰብአዊ እርዳታ የሚሰጠውን ሐማስ ራሱ የበላይ ሆኖ አከፋፋይ ሆነ። የሆነው እንዴት ነው? የኛ ወታደሮች ተዋግተው ነፃ ካደረጉበት ቦታ በምንወጣበት ጊዜ የሐማስ ድርጅት አባላት በግድ ወስደው የሰብአዊ እርዳታ ለህዝቡ የሆነ አመጣንላችሁ እያሉ ያከፋፍሉታል። በህዝብ ዘንድ ምንድን ነው ላንተ ስጦታ የሚሰጥህ ላንተ የሚያቀርብልህ እሱ ነው ገዥ። በዚህ ምክንያት ሐማስ ብዙ ቢቀጠቀጥም ቢደበደበም እንደገና እየተንሰራራ ያለው በዚህ ምክንያት ነው። እና አሁን እስራኤል የወሰደችው አቋም ትክክለኛ አቋም ነው። የሰብአዊ እርዳታ መግባት የለበትም፣ የጭነት መኪናዎች መግባት የለባቸውም፣ ውሃ መሰጠት የለባቸውም፣ ኤሌክትሪክ መስጠት የለባቸውም። በእርግጥ ይህ ጉዳይ ለኛ ለተጠለፉት በህይወት ላሉት ሰዎችን ተጽዕኖ እንደሚፈጥር ይገባኛል። አይገባኝም እያልኩ አይደለም። ግን ምን አማራጭ አለ ነው ጥያቄው። አማራጭ የለም። እስቲ ከእስራኤል ወጣ ላድርግና ወደ ሶሪያ ልውሰድህ፣ እኛን የሚመለከት ስለሆነ። ምክንያቱም የእስራኤል የጦር ኃይል ቢያንስ ከ25 ኪሎ ሜትር ዘልቆ ደቡብ ሶሪያ ውስጥ ተቆጣጥሮ ይገኛል። በትላንትናውም ዕለት የመከላከያ ሚኒስትራችን የእስራኤል ካጽ ጉብኝት አድርገው ነበር። ባለፈው ሳምንት መጨረሻ ላይ ሱኒዎች የስልጣን ላይ ያለው መንግስት ወታደሮችና ሚሊሻዎች ከአላዊዎች ጋር ግብግብ ፈጥረው ዳዴ አስኪደዋቸዋል፣ ገለዋቸዋል። እስከ 1000 የሚጠጉ ሰላማዊ ዜጎች ሞተዋል ይባላል አላዊዎች። ከዛ በተጨማሪም እንደ ውሻ ጩሁ እየተባሉ ሁሉ ዳዴ ሲያደርጓቸው ነበር። ይህ በዚህ እንዳለ የፊታችን እሁድ የአዲሱ የሶሪያ መንግስት ፕሬዚደንት አህመድ አሻራ በአውሮፓ ህብረት ተጠርቶ በክብር ብሪሴልስ ይሄዳል። ገንዘብ ሊሰበሰብለት ነው። እንዴት ታየዋለህ ይህን በአጠቃላይ ሁኔታ? የሚገርምህ እኮ ተመልከት፣ ይኸውልህ ያለውን ጉድ። የሱሪያው አዲሱ ፕሬዚደንት ጂሃዲስት ነው። አውሮፓዊ ተቀብለውት የለ ነገር እኮ ነው። ነገር ነው። ምን አደረገ መሰለ? ለብሶት የነበለውን ጀለብያ ቀየረና ከራባት ለብሶ ዘመናዊ ሰው መስሎ ያላደረገው ብቻ ሪዙን ብቻ አላጨም። ግን ያን ሪዙን እኛ ሁልጊዜ ማስታወስ ሲኖርብን እሱ ምን አይነት አክራሪ ሰው እንደሆነ ማለት ነው። የአውሮፓ ሀገሮች ምን አለ መሰለ፣ የአውሮፓ ሀገሮች የራሳቸው ችግር አለባቸው። ከራሳቸው ላይ እሳት እየነደደ ስንት ሙስሊም እያለ ስንት ችግር እያለ እነሱ ሁልጊዜ የአካሄዳቸው ናኢብ ነው፣ አካሄዳቸው ትክክል አይደለም። ስለዚህ ይህ በእንዲህ እንዳለ ሱሪያ የፈራረሰች ሀገር ናት። ሱሪያ የወደቀች ሀገር ናት፣ የደቀቀች ሀገር ናት። አሁን የሚገርምህ በትናንትናው ዕለት ያየነው አንድ ትንሽ
የቁማር ጨዋታ ነው ማለት እንችላለን። አላዊ የሚባሉት የአሳድ ብሔር ተከታዮች የሱ አባላት ናቸው። እሺ እነሱ ምን አቀረቡ መሰለህ? እባካችሁ እስራኤል አድኝን፣ እስራኤል ትምጣልን ብለው ለእስራኤል አምባሲ አቤቱታ አቅርበዋል። በቱርክ ላይ ማለት ነው፣ በቱርክ አማካኝነት። የሚገርምህ አሳድ በእስራኤል ላይ የነበረውን አቋም ታውቃለህ። አንቲ እስራኤል ሂዝበላን እያስተናገደ ኢራኖችን እያስተናገደ ይህን ሁሉ ሲያደርጉ የነበሩት አላዊ ናቸው። እናው ተመልሰው መጥተው እስራኤል ዛሬ ከዚህ ከጁሊያኒ ነው ጁሊያን የሚባለው ሰውዬ ጋር እንዲያድኑት እኛን ሙጽናን ማለት ምን ማለት ነው? በጣም የሚገርም የቁማር ጨዋታ ነው። ቢሆንም እንኳ ግን ያቦሬ ምን እንደሚባል ታውቃለህ? አቶ ሽሎሞ የሚሰራቸው ዜና አንደኛ ይህንን ችግር የፈጠሩት ማለትም ለኳሾቹ አላዋዮች ናቸው ነው የሚባለው በእርግጠኛ ሁኔታ። እነሱን አውቀው ለነገር እኮ እነሱን ከስር ሆነው የሚኮተኩቷቸው ደግሞ ሂዝቦላና ኢራን ናቸው ይባላል ከጁሊያኒ ጋር ስለማይግባቡ። ይሄ ምንም ጥያቄ የለውም። በነገራችን ላይ እኛ ግን ምን አለ መሰለ፣ ይሄኛውም ነበላ ነው ይሄኛውም ትሬፋ ነው ይባላል በዕብራይስጥ። ይሄኛውም ቆሻሻ ነው ይሄኛውም ጥንብ ነው። በእኛ በኩል ሁለቱም አመለካከታቸው አንድ ነው። ጽዮናዊ አይደሉም። ነገ ከኛ ጋር አምባሳደር ልውውጥ የሚያደርጉ አይደሉም። እስራኤል ማድረግ ያለባት አንድ ነገር ብቻ ነው እያደረገች ያለችው። በተለይ ከ7 ቀን 10ኛ ወር 23 ዓመተ ምህረት ከደረሰው ውድቀት እንቅልፏ ተነቃች በኋላ አሁን እንደ በፊቱ አይደለም። እስቲ ይህ ጉዳይ አይመለከተንም እጃችን አናስገባ ማለት አትችልም። እስራኤል አሁን እያደረገች ያለችው እንዴት ነው? የሱሪያን ወታደራዊ ተቋም እንዳፈረሰችው ሁሉ የቀረውን ደግሞ አሁን እየጨረሰች ነው ያለችው። እስራኤል የበላይነቷንና አይበገሬነቷን ማሳየቱን መቀጠል አለባት። ምክንያቱም ሱሪያ የሚመሰረተው መንግስት እስራኤልን ፈርቶ መኖር አለበት እንጂ እኛ ደንግጠን ወይም ፈርተን መኖር የለብንም። የሱሪያ ህዝብ ደግሞ ማወቅ አለበት። አንደኛ ራማታ ጎላንን እናገኛለን እያሉ የነበራቸውን ቅዠትና ህልማቸው የከተመ መሆኑንና ጭራሽ ያለቀለት መሆኑን በዚህም እስራኤል አረጋግጣላቸዋለች። ስለዚህ ከፈለጉ ከኛ ጋር በሰላም መኖር ከፈለጉ የዲሞክራሲ ሀገር መስርተው እንደ ግብፅ እንደ ጆርዳኖስ እስራኤል ጋር ወይም እንደ አረብ ኤምሬት እንደ ሞሮኮ ከነዚህ ሀገሮች ጋር እንደሚጠበቀው ሁሉ የዲሞክራሲ ሀገር ከመሰረቱና የእስራኤል ጥላቻነት ካቋረጡ በኋላ ከኛ ጋር አብረው መኖር ይችላሉ። ግን በአንድ በኩል የጂሃዲስት መንግስት በጣም ጸረ አክራሪ የእስልምና አክራሪ ተከታዮችን አገር እያቋቋሙ ከእስራኤል ጋር እስራኤል አትንካን፣ እስራኤል መሬታችን የወሰደችብን፣ እስራኤል እየመታች ነው እያሉ በአውሮፓ ህብረት እየሄዱ እየየ ማለት አያዋጣም። ስለዚህ አሁን እስራኤል ያላትን አይበገሬነት የምታሳየው ጥሩ ነው። በዚህ መቀጠል አለባት። ካልሆነማ ተመልሶ ሂዝቦላ፣ ተመልሶ ኢራን፣ ተመልሶ ደግሞ ሌላው ጀለብያ ለብሶ ሊመጣብን ይችላል። ስለዚህ እስራኤል በሱሪያ ላይ የምታደርገው አቋም ትክክለኛ አቋም ነው፣ መሆንም አለበት። በዚህ መቀጠል አለበት። አቶ ሽሎሞ በአንድ ደቂቃ እንድትመልስን እንፈልገዋለን። ከዛ በኋላ ደግሞ ከመተላለፊያ እናደርግና የህግ ጠበቃ ቢተው ይጠብቀናል። ሊባኖስና እስራኤል በአሜሪካና በፈረንሳይ አማላጅነት ድንበር ለመከለል ውይይት ማድረግ ጀምረዋል ይባላል። እንዳውም ስቲቭ ዊትኮፍ ከጥቂት ሳምንታት በፊት የሰጡት መግለጫ ነበር። ሶሪያ እንኳን ችግር አለ ብለዋል፣ ግን ከሊባኖስ ጋር የሰላም ስምምነት ሌላው ቢቀር መደባዊ የቀዘቀዘ ሰላምም ሊኖር የሚችልበት ሁኔታ ሊፈጠር ይችላል ብለዋል። እንዴት ታየዋለህ ይሄንን? ይኸውልህ ሊባኖስም ቢሆን ከእስራኤል ጋር በነገራችን ላይ እስራኤል ጋር ወዳጅነት ለመመስረት ከሊባኖስ ህዝብ ጋር እስራኤል አንድም ጊዜ ጠብ የላትም። እስራኤል የነበራት ጠብ ከሂዝቦላ ጋር ነው። ሂዝቦላ ደግሞ የሊባኖስ ህዝብ ነቀርሳ መሆኑ ተረጋግጧን ይታወቃል። አሁን እነ ናስራላ ከተሸኙ በኋላ የነ ናስራላ ወታደራዊ ተቋም ዋና ዋናዎቹ ከተሸኙ በኋላ የተወሰነ የቀሩ አሉ። ግን የሊባኖስ ፖለቲካ በመቀየር ላይ ያለ መስሎ ይታያል። በእርግጥ አንዲት ሀገር ሰላም የምታደርገው ከወዳጅ ሀገር ጋር አይደለም፣ ከጠላት ሀገር ጋር ነው። ስለዚህ ከሊባኖስ ጋር እና እስራኤል ምንም አይነት የድንበር ትልቅ የሆነ የድንበር ችግር የለብንም። የመሬት ችግር የለም። እስራኤልም አንድም ጊዜ ቢሆን የሊባኖስን መሬት ወስዳለሁ ብላ አታውቅም። ለምሳሌ በሱሪያ በምናይበት ጊዜ አንድ ነገር አለ። እስራኤል ለምሳሌ የወሰደችው ከሱሪያ ራማታ ጎላን አለ። ራማታ ጎላን ስለነበረ
እስራኤል አልመልስም በ67 ዓመተ ምህረት የወሰደውን ብላ እስራኤል አይበገሬነቷን ስላሳየች ምናልባት ሊሆን ይችላል። ከሊባኖስ ጋር እኮ ምንም የድንበር ችግር የለብንም። ስለዚህ አሁን አንዳንድ ያለመግባባት ነጥቦች ካሉ ቦታዎች በሽምግልና የሚታዩ 100 ሜትር ከዚህ 300 ሜትር ከዚህ ምናምን የሚባል ነገር ካለ ያ በኮሚቴ ቢታይና አስታራቂ ሀሳብ መጥቶ ልክ እስራኤል ከጆርዳን ጋር እንዳደረገችው የድንበር ቅየሳ እንዳደረገችው ቋሚ የሆነ የድንበር ቅየሳ ከሊባኖስ ጋር አድርጎ የሊባኖስ ሕዝብ ከፈለገ እስራኤል የዲፕሎማሲ ግንኙነት ማድረግ ትችላለች። ምንም ችግር የለባትም። አቶ ሽሎሞ ስለዚህ እሺ 10 ሰከንድ ግን ምን አለ መሰለህ ጥያቄው የሊባኖስ ሕዝብ ከእስራኤል ጋር ሰላም ለማድረግ በሂዝቦላ ሲገዛ ከቆየ በኋላ አሁንም ሂዝቦላ የተወሰነ ተጽዕኖ ስላለው ወደ ዲፕሎማሲ መፍትሄ ይሄዳሉ ወይስ አይሄዱም የሚለው ቆይተን የምናየው ነገር ይሆናል። ግን በእኛ በኩል ግን እስራኤል እንደ ሀገር ከሊባኖስ ጋር ያላትን ጉዳይ በድርድር መፍታቱ አስፈላጊ ነው። ከእስራኤል ጋር የዲፕሎማሲ ግንኙነት ከተደረገ ሊባኖስ ያለው አክራሪነት የነ ሂዝቦላ የነ ኢራን ተልዕኮ ያከሽፋን ማለት ነው። ስለዚህ ለዚህ ጉዳይ የአሜሪካ መንግስት የሚሰራ ከሆነ የአውሮፓ ሀገሮች የሚሰሩ ከሆነ አሁን የተመረጠው ፕሬዚደንት ከእስራኤል ጋር አብሬ በጎረቤት ሆኜ እኖራለሁ ካለ ምንም ችግር የለም። ምክንያቱም እስራኤል ሊባኖስን በቀላሉ የምታይ ሀገር አይደለችም። በሊባኖስ ውስጥ የሽብርተኝነት ተግባር የሚተገበር ከሆነ እስራኤል ሊባኖስን እንደምትጎዳ ያውቃሉ። ስለዚህ እስካሁን ድረስ የደረሰባቸው የጦርነት ጉዳት በዚህ 30 ዓመት ውስጥ ምንም ጥቅም ስላላመጣቸው ምናልባት ወደ ሰላሙ መንገድ ፊታቸውን አዙረው ከሆነ እኛ በዕብራይስጥ ብሩኺም አባይም መልካም ነው እንላቸዋለን። በአረበኛ ደግሞ አላን ወሰሃላን እንላቸዋለን።